ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ስለ አማራ ፋኖ ብሔራዊ ንቅናቄ ርዕዮተ ዓለም እንነጋገራለን። ድርጅቱ ይፋ በሆነ ጊዜ አመቻች ኮሚቴው ቴክኒካል ኮሚቴው የድርጅቱን መመስረት ከነስሙ እንዲሁም የድርጅቱን አመራሮች ይፋ ባደረገበት መግለጫ ላይ የድርጅቱ ርዕዮተ ዓለም የአማራ ብሔረተኝነት እንደሆነ ገልጸዋል። የድርጅታችን የሚመራበት ርዕዮተ ዓለም የአማራ ብሔረተኝነት ነው በሚል ይፋ አድርገዋል። እና ይሄ የአማራ ብሔረተኝነት በሚባልበት ጊዜ ምን ማለት ነው ለሚለው ጥያቄዎች ኦልሬዲ በህዝብ መነሳት ጀምረዋል። ያን ተከትሎ የድርጅቱ ቃል አቀባይ ጠበቃ አስረስ ማረ ከኢትዮ ኒውስ ጋራ ቃለ ምልልስ አድርጓል። እንግዲህ ኢትዮ ኒውስ የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ ጊዜ ጀምሮ እንግዲህ ሁለት አመራሮችን ቃለ መጠይቅ አድርጓል ማለት ነው። አንዱ የጀነራል ተፈራ ማሞን ኢትዮ ኒውስ ጋዜጠኛ ቃለ መጠይቅ አድርጎላቸዋል። ሌላው ጋዜጠኛ ደግሞ በላይ ማናዬ እንደዚሁ ጠበቃ ስለስለን ቃለ መጠይቅ አድርጓል። ሁለት የአማራ ፋኖ ብሔራዊ ንቅናቄ አመራሮች ከኢትዮ ኒውስ ጋር ቃለ መጠይቅ አድርገዋል። እንደዚሁም በተመሳሳይ ሁኔታ ረዳት ፕሮፌሰር ጌታ አስራደና ተቀዳሚ ምክትል ሊቀመንበር የተደረገው ሻለቃ መከታው ማሞ ደግሞ በአንከር ሚዲያ ላይ በመሳይ ላይ ቀርበዋል። እንግዲህ የመሳይ ሚዲያ አንከር ሚዲያ እና የኢትዮ ኒውስ ሚዲያዎች እንግዲህ ሳምሃው የፋኖ ፕሪፈርድ ሚዲያዎች ሳይሆኑ እንዳልቀረ እንግዲህ የሚያሳዩ ምልክቶች አሉ። እዚህ ጉዳይ ላይ ዋሜራ ሚዲያ ፋኖችን ደውላ ቃለ መጠይቅ አታደርግም። ለምንድን ነው ፋኖች ጋር ደውለህ ምናምን የሚል እኛ ይሄ የዚህ ሚዲያ ዋና ዓላማ አናሊሲስ መስራት ነው እና በተለይም ደግሞ በፋኖ አንድነት ዙሪያ ላይ ምክረ ሀሳቦችን ማቅረብ ነው፣ ኦፒኒየን ማቅረብ ነው እንጂ ዜና መስራት አይደለም። ስለዚህ ዜና ለመስራት እንጂ አስፈላጊ ቢሆን በርካታ የፋኖ አመራሮች ቁጥር አለኝ፣ ከአንዳንዶቹም ጋር አገናኛለሁ። ቃለ መጠይቅ ላድርጋችሁ ብል ቃለ መጠይቅ ላደርጋቸው እችላለሁ። ስለዚህ እዛ ላይ ምንም ችግር የለም። ግን የዚህ ሚዲያ ዋና ዓላማ ያ ስላልሆነ እንደነ መሳይ መኮንን እንደነ ኢትዮ ኒውስ ያሉ ቃለመጠይቅ ካደረጉ የኛ ቃለመጠይቅ ማድረግ ምን ያስፈልጋል? ስለዚህ ያን ቃለመጠይቆች የሚያደርጉ ዜና የሚያሰባስቡ ኢንፎርሜሽኖችን የሚያሰባስቡ ብዙ ሚዲያዎች አሉ። ስለዚህ ዱፕሊኬሽን ስለሚሆን የፋኖ ሚዲያዎችን የደወል ቃለመጠይቅ አላደርግም እኔ እና ይሄንን እንደው ከግምት አስገቡልኝ ማለት ነው። ስለዚህ በዛ ዙሪያ ላይ ጋዜጠኛ በላይ ማናዬ ጠበቃ ስለስለን ጥያቄ አቀርቦለታል። የአማራ ብሔረተኝነት ሲባል ምን ማለት ነው ብሎ ጥያቄ አቀርቦለታል። ያቀረበልበት ምክንያት ምንድነው? ጥያቄም ደግሞ ስለሆነ የብዙ ሰዎች ምን ማለት ነው የአማራ ብሔረተኝነት ማለት ምን ማለት ነው? ምንድነው የርዕዮተ ዓለም ከተባለ ርዕዮተ ዓለም ዲፋይን መሆን አለበት። ይሄ ርዕዮተ ዓለም ይሄን ለማሳካት ነው የሚል ለምሳሌ ከዚህ በፊት ስለ ኦሮሞማ ተነጋግረናል። ኦሮሞማ ምንድነው ብለን ኦሮሞማ ርዕዮተ ዓለም ነው አይዲዮሎጂ ነው ብለው አሰፋ ጀለታ ዘርዝሮታል። አንዱ የኦሮሞማ ትርጉም ኦሮሞነት ማለት ነው፣ ነጠላ ትርጉም ኦሮሞነት ማለት ነው። ነጠላ ትርጉም የኦሮሞን ቋንቋ የኦሮሞን ባህል ምናምን ቅርስ በቃ ኦሮሞነት ማለት ነው። እና ኦሮሞነት ደግሞ ኢትዮጵያዊነት ማለት ነው። ስለዚህ ኦሮሞነት በሁሉም ኢትዮጵያውያን ዘንድ ስላለ የኦሮሞ አሻራ በሁሉም ኢትዮጵያ ውስጥ ስላለ ኦሮሞነት ማለት ኢትዮጵያዊነት ማለት ነው። ስለዚህ ኦሮሞማ ማለት በነጠላ ትርጉሙ ኦሮሞማ ማለት ኢትዮጵያዊነት ማለት ነው። ግን ሌላ ትርጉም አለው የኦሮሞ ናሽናሊዝም ማለት ኦሮሞማ የሚባለው ግን ፕሮፌሰር አሰፋ ጀለታ ሲናገሩ ርዕዮተ ዓለም ነው። ምን አይነት ርዕዮተ ዓለም ብሎ ፕሮፌሰር አሰፋ ጀለታ የኦሮሞማን ርዕዮተ ዓለም ዲፋይን ያደርጉታል። ምንድነው አንደኛም የኦሮሞ ማህበረሰብ በማቴሪያሊ ፖለቲካሊ ኢንተረስቱ እንዲጠበቅ የፖለቲካ ቁሳዊ ባህላዊ ኢንተረስቱ እንዲጠበቅ የኦሮሞ ማህበረሰብ ባህላዊ ኢንተረስቱ እንዲጠበቅ የሚያደርግ አንድ። ሁለተኛ የኦሮሞ ማህበረሰብ የፖለቲካ ኮሚኒቲ የፖለቲካ ማህበረሰብ እንዲኖረው የፖለቲካ ውክልና እንዲኖረው የሚያደርግ ሁለት። ሶስተኛ ይሄ የፖለቲካ ኮሚኒቲ የፖለቲካ ማህበረሰብ ከሆነ በኋላ ወደ ስቴት እንዲያድግ ወደ ሀገር እንዲያድግ የሚያደርግ
ኦሮሚያ የምትባለዋን ሀገር እንድትመሰረት የሚያመቻች ፋሲሊቴት የሚያደርግ 3 ርዕዮተ ዓለም ነው አይዲዮሎጂ ነው ብለው ዲፋይን ይደረጋል። እና ይሄ አይዲዮሎጂ ደግሞ እውን የሚሆነው በምን ላይ የተመሰረተ ነው ይላል? ሌሎች ኃይሎችንና ሌሎች አስተሳሰቦችን በመጨፍለቅ በማጥፋት by destroying all powers and all ideologies ይላል። ሜንሊ ኢትዮጵያኒዝም ብሎ ያስቀምጣል። ስለዚህ ኦሮሞማ የሚለው አይዲዮሎጂ አይሰን አይዲዮሎጂ ርዕዮተ ዓለም ነው። የኦሮሞ ብሔረተኞች የሚጠቀሙበት የኦሮሞ ብሔረተኞች የሚከተሉት ርዕዮተ ዓለም ኦሮሞማ የሚባለው ርዕዮተ ዓለም ነው። እና ይሄ ርዕዮተ ዓለም ምን ማለት ነው? ታላቋ ኦሮሚያን ለመመስረት ታላቋን ኦሮሚያ ለመመስረት ደግሞ እንቅፋት የሚሆኑትን ሌሎች ኃይሎችንና ሌሎች አስተሳሰቦችን ሌሎች ርዕዮተ ዓለሞችን ሌሎች አይዲዮሎጂዎችን ምን ማድረግ ማጥፋት፣ በተለይም ኢትዮጵያዊነት። ይሄ ነው ዴፊኒሽን አያችሁ። ስለዚህ ርዕዮተ ዓለም ዲፋይን ይሆናል። ማርክሲዝምን ብንወስድ፣ ሶሻሊዝምን ብንወስድ፣ ናዚዝምን ብንወስድ፣ ፋሺዝምን ብንወስድ፣ የተለያዩ ርዕዮተ ዓለም አስተሳሰቦችን ብንወስድ ምን አለው ማለት ነው? የራሱ የሆነ ዴፊኒሽን አለ። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ርዕዮተ ዓለም አማራ ብሔረተኝነት ነው ከተባለ ምን ማለት ነው? ይሄ ርዕዮተ ዓለም ነው የሚለው የድርጅቱ አመራሮች የአማራ ፋኖ ብሔራዊ ንቅናቄ ክሊር የሆኑ ዴፊኒሽኖችን ማስቀመጥ አለባቸው። ይሄን 1 2 3 4 የሚያደርግ ብለው ማስቀመጥ አለባቸው። ስለዚህ ለዚህ ነው በላይ ማናዬ ጥያቄ ያቀረበው ምን ማለት ነው? ዝም ብሎ አንድ ነገር እኮ ቁጭ መደረግ የለበትም። አንድ ነገር በመግለጫም በሰነድም ቁጭ በሚደረግበት ጊዜ ያ መግለጫ ለህዝብ የሚወጣ ከሆነ ይሄ ቁጭ ያደረጉት ነገር ምን ማለት ነው? ግልጽ የሆነ መልስ ሊኖራቸው ይገባል። ግልጽ የሆነ ዴፊኒሽን ሊኖራቸው ይገባል። እና በዚህ ጉዳይ ላይ ግልጽ የሆነ ዴፊኒሽን እና ግልጽ የሆነ ትርጓሜና ግልጽ የሆነ መልስ ካላቸው በሚል ጋዜጠኛ በላይ ማናዬ ጠበቃ አስረስ ማረን የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይን ቃለ መጠይቅ አድርጎት ነበር። እና እስቲ ጠበቃ አስረስ የመለሰውን መልስ እንመልከት። አመሰግናለሁ። ይህን ጉዳይ ቴክኒካል ኮሚቴውን በድርጅቱ ምስረታ ሂደት ውስጥ ወቅት በሰፊው የተነጋገረበት ጉዳይ ነው። አንዳንዶቹ ይሄ ብሔርተኝነት አማራ ብሔርተኝነት ርዕዮተ ዓለም አይሆንም የሚል አስተሳሰብ የነበረው አለ። በብዙዎች ዘንድ ሲንጸባረቅ እሰማለሁ በተደጋጋሚ። ነሰርሊ ብሔርተኝነት ስንል ሶሻሊዝም፣ ካፒታሊዝም ሚል ወይ ማርክሲዝም ገጥ አለበት ሚልም እሳቤ ነበርና በእርግጥ ርዕዮተ ዓለም ስንል ፖለቲካል አይዲዮሎጂ ስንል የመሰባሰቢያ መስመራችን የጋራ አጀንዳችን ምንድነው ማለት ነው እንጂ ሌላ ምንም የሚመሳጠር ነገር የለውም። ኦኬ፣ እዚህ ጋር እንግዲህ ልብ እንድትሉልኝ የምፈልገው እስቲ እንቀጥል። በዛ መመዘኛ መሰረት የአማራ ብሔርተኝነት እንደ ርዕዮተ ዓለም እና እንደ መታገያ አጀንዳ የመረጥነው ጉዳይ ነው። አንዳንዶቹ ጫፍ አውጥተውም አማራነት የሚሉትም አለ። ኦኬ፣ እዚህ ጋር ላቁም። እንግዲህ ምንድን ነው የሚለው ይሄ እኛ ርዕዮተ ዓለም የፖለቲካ አይዲዮሎጂ ርዕዮተ ዓለም ማለት የፖለቲካ አይዲዮሎጂ ማለት የፖለቲካ አስተሳሰብ ማለት ነው። እና ይሄ የፖለቲካ አስተሳሰብ ምን ማለት ነው በሚባልበት ጊዜ እኛ ይሄ የአማራ ርዕዮተ ዓለም የመሰባሰቢያ መስመራችን ነው፣ የጋራ አጀንዳችን ነው፣ የመታገያ አጀንዳችን ነው የሚል መልስ ነው ጠበቃ አስረስ የሰጠው። አዎ የመታገያ አጀንዳ ነው፣ የመሰባሰቢያ መስመር ነው፣ የጋራ አጀንዳ ነው። ግን ምንድን ነው ይሄ አጀንዳ የሚል ጥያቄ ነው እንግዲህ መልስ የሚያስፈልገው። ምንድን ነው? ምን ማለት ነው? አዎ የአማራ ብሔረተኝነት ዙሪያ ነው የምንሰባሰበው። በአማራ ብሔረተኝነት ዙሪያ ነው የጋራ አጀንዳ ያለን። ግን ይሄ የጋራ አጀንዳ አድርገን የያዝነው ነገር መስመራችን ነው ብለን ያልነው ነገር ምን ማለት ነው ለሚለው ጥያቄ ግልጽ ዴፊኒሽን ነው መሰጠት ያለበት። እና እዚህ ጋር ምንድን ነው የሚለው ጠበቃ አስረስ ግልጽ ዴፊኒሽን ከመስጠቱ በፊት ሰፋ ያለ ማብራሪያ ለመስጠት ነው የሞከረው። እንደ ማርክሲዝም፣ እንደ ሶሻሊዝም፣ እንደ ኮሚኒዝም አይደለም፣ እንደዛ አይነት መወሰድ የለበትም ማለት እና እንደዛ ተደርጎ መወሰድ የለበትም። እንደ ማርክሲዝም እንደ ምናምን አይደለም። ታዲያ ማርክሲዝም እኮ የፖለቲካ አይዲዮሎጂ ነው። ሌኒኒዝምም፣ ሶሻሊዝምም፣ ኮሚኒዝምም የፖለቲካ አይዲዮሎጂ ነው። ስለዚህ የአማራ ብሔረተኝነትም የፖለቲካ አይዲዮሎጂ ከሆነ እንደ ማርክሲዝም፣ እንደ ሶሻሊዝም፣ እንደ ኮሚኒዝም ምናምን እንደዛ ነው ማለት ነው። እና ይህንን ነገር ጠበቃ አስረስ በምን አንግል እንዳየው እኔ አልገባኝም።
ትንሽ ግራ ገብቶኛል። ነገሩን ለመረዳት ግራ ገብቶኛል። እንግዲህ እንደ አንድ ፖለቲካ ተንታኝ እንደ አንድ ፖለቲካ አናሊሲስ እንደሚሰራ ሰው የተሰጠው መልስ ትንሽ ግራ ገብቶኛል። እና ከዛ ምንድነው የሚለው ጠበቃ አስረስ ስለ አማራነት ይናገራል። እንግዲህ የአማራ ብሔረተኝነት አለ፣ ከዛ ደግሞ አማራነት አለ። እና ስለ ሁለቱ ደግሞ ሁለቱን ለይቶ ደግሞ ይናገራል። እና አንዳንዶች የአማራ የአማራነት አድርገው ይወስዳሉ ብሎ ለአማራነትም ትንታኔ ይሰጣል። እስቲ እናዳምጠው። ብሔርተኝነትና አማራነት የሚለው ሁለቱ በጣም የአማራነት የምትለው ትንሽ ራዲካል የሆነ የፕራይሞዲያል የሆነ የማንነት ኤትኒክ አመለካከትን ላይ ያዘነበለ ነው የሚሆነው። ያንን የሚሸከም አይደለም የኛ ኮንቴክስት፣ የኛ ታሪክ፣ የኛ ትግል። ስለዚህ የአማራ ብሔርተኝነት ነው የመታገያ አጀንዳችን ስንል በራሱ አማራነት ምንድን ነው፣ አማራ ማን ነው የሚለውን ነገር ኮንሴፕቹዋሊ ዲፋይን ተደርጎ ለማስቀመጥ አስቸጋሪ ቢሆንም በዚህ ሀገር ላይ ባለው አስተዋጽኦ ምክንያት በሀገረ መንግስት ግንባታ ሂደቱ፣ በሌሎችም በታሪካዊ ክንውኖቹ፣ በስነ ህንፃ፣ በቋንቋ፣ በኪነ ጥበብ፣ በስነ ቅርጽ፣ በተለያዩ ነገሮች ባደረገው በስነ መለኮት ባደረገው አስተዋጽኦ ምክንያት ህልውናው አደጋ ላይ የገባ ከአፍሪካ ነባር ስልጣኔዎች መካከል አንዱ የሆነውን ያቆየ ከቅኝ ገዢዎች ጭምር ዛሬ ኢትዮጵያ ያላትን መልክና ቁመና እና ቅርጽ ይዛ እንድትቀጥል ያደረገ የአውሮፓ ቅኝ ገዢዎች አፍሪካን በተቀራመቱበት ወቅት ያንን ቅኝ ገዢነት ሬዚስት አድርጎ የቆየ አስተሳሰብና የትኛውንም ኃይል የማይገፋ ይልቁንም የትኛውንም ህዝብ ማንነት፣ ቋንቋ፣ እምነት የሚጠብቅ እና የሚያስጠብቅ አስተሳሰብ ነው። እሺ እዚህ ጋር እንግዲህ ልብ በሉ፣ ይሄ ሁሉ ዝርዝር የአማራ ብሔረተኝነት ርዕዮተ ዓለም ነው ከተባለ ምን ማለት ነው? የአማራ ብሔረተኝነት ለሚለው ጥያቄ ነው ይሄ ሁሉ መልስ። ርዝመቱን ተመልከቱ። ምን ያህል ራሱ ጠበቃ አስረስ ለዚህ ጥያቄ መልሶች ለመመለስ ምን ያህል እንደተቸገረ ነው እዚህ ጋር ማየው። በተለይ ምን ይላል? የአማራ ብሔረተኝነት አማራነት አይደለም ይላል። አማራነት አይደለም። አማራነትን ትንሽ ምንድን ነው የሚለው የፕሪሞርዲያል የማንነት የኤትኒክ አመለካከት ላይ ያዘነበለ ነው እና እሱ አይደለም አማራነት ጋር አይደለም ብሎ ገዛ እና የአማራ ብሔረተኝነት አማራነት ማለት አይደለም ይላል። ይሄ ራሱ ግራ የሚያጋባ ነው። አማራነት ማለት የአማራ ብሔረተኝነት ማለት ነው እንግዲህ ብዙዎቻችን አንደርስታንድ የምናደርገው። ስለዚህ ትንሽ ትንሽ እንዳልኳችሁ ነው። ለዚህ ጥያቄ መልስ ለመመለስ ትንሽ ጠበቃ አስረስ የከበደው ይመስላል። ከዛ ምን ይላል? አማራ ማን ነው የሚለውን ራሱ ኮንሴፕቹዋሊ ዲፋይን ማድረግ አስቸጋሪ ቢሆንም ይላል። ስለዚህ አማራ ማን ነው የሚለውንም ራሱ ኮንሴፕቹዋሊ ማን ነው አማራ የሚለውን ራሱ ዲፋይን ለማድረግ አስቸጋሪ እንደሆነ ጠበቃ አስረስ እዚህ በቃለ መጠይቁ ይናገራል። ከዛ ምንድነው ይሄ የአማራ ብሔረተኝነት ያልሆነውን ነገር ይናገራል። የአማራ ብሔረተኝነት እንደዚህ ነው፣ የአማራ ብሔረተኝነት ይሄ ነው፣ የአማራ ብሔረተኝነት ይሄ ነው የሚለውን ጥያቄ 1 2 3 ተብሎ መመለስ ሲገባ ግን የተመለሰው መልስ ምንድነው? የአማራ ብሔረተኝነት ይሄ አይደለም የሚል መልስ ነው የተመለሰው እና የአማራ ብሔረተኝነት ጨፍላቂ አይደለም፣ የአማራ ብሔረተኝነት እንደዚህ አይደለም የሚልና እስቲ እንቀጥል። ስንል ኢትዮጵያ የአማራ ብቻ መሆን አለባት ለማለት አይደለም። የአማራ ብሔረተኝነት ስንል ሌላውን ለመግፋት፣ ሌላውን ለመጨቆን፣ በሌላው ላይ የራስን አቅም የራስን ቋንቋ ለመጫን በሚል ጠላቶች በሚነዙት መንገድ። በነገራችን ላይ ይህ አስተሳሰብ ከዚህ ከ1960ዎቹ በኋላ የተቃኘ አስተሳሰብ እንጂ አማራነት ማለት የአማራ ብሔርተኝነት ማለት ሌላውን ጭምር የሚያቅፍ እንደሆነ ከታሪክ ተመልከቱ ብላችሁ አማራነት ማለት የአማራ ብሔረተኝነት ማለት ብሎ ሁለቱንም አንድ አይነት አድርጎ ነው እዚህ ጋር አስረስ ያቀረቡት። ቀደም ብሎ ደግሞ የአማራ ብሔረተኝነት ማለት አማራነት ማለት አይደለም ብሎም ደግሞ ተናግሯል። አያችሁ ምን ያህል ነገሩ የተወሳሰበ እንደሆነ እና በዚህ በቃለ መጠይቁ ራሱ የሚጣሩ ነገሮችን ነው እዚህ ጋር የምናየው። እንደው ሃይላይት ላድርገው ብዬ ነው። ወደኋላ መለስ ብለን መረዳት እንችላለን። እንዳጋጣሚ ነው አማራው ኢትዮጵያ ውስጥ የስልጣን ባለቤት በነበረበት ዘመን ሌላውም ህዝብ ተከብሮ ማንነቱም
የቆየበት ጊዜ ነው። ቀደም እንዳነሳው ቅኝ ግዛትን ከመከላከልም ቀደም ሲል የነበሩ የቱርኮችን የሌሎችንም በቀጠናው የነበሩ ኢምፓየሮችን ወረራ በመቋቋም የትኛውንም ህዝብ ዛሬ ብሔር ብሔረሰብ የምንለውን ጭምር ማንነት ያቆየ አስተሳሰብ ነው። ስለዚህ እዚህ ጋር ደግሞ እንደው ከዚሁ ከተነሳ ነገር እዚህ ጋር ደግሞ ምንድነው ኢትዮጵያን ከቅኝ ግዛትም ለማዳን ከቱርኮች ጋር ከምናምን ጋር ይሁን አማራው ያለው አፋሮችም ኦሮሞዎችም ትግሬዎችም ሁሉም ኢትዮጵያውያን ኢትዮጵያ ውስጥ ያሉ በሙሉ ሁሉም ኢትዮጵያውያን የራሳቸው የሆነ አሻራ አላቸው። በቀላል ምሳሌ ግብጾች ኢትዮጵያን ለምሳሌ ሁለት ጊዜ ለመውረር ተነስተው በነበረ ጊዜ አባይን ምንጯን መያዝ አለብን በሚል ግብጾች በቱርኮች ታግዘው ሁለት ጊዜ በኢትዮጵያ ላይ ወረራ ፈጽመዋል። አንዴ በጉንደት አንዴ በጉራ ጦርነቶች ተደርገዋል እና እነዚህ ሁለቱ ጦርነቶች የመሩት አፄ ዮሐንስ ናቸው። ስለዚህ ኢትዮጵያን ባለችበት ደረጃ ለማጽናት በአድዋም ጦርነት በማጨውም ጦርነት በአምስቱ ዓመትም ጦርነት ጊዜ ኢትዮጵያን ለማቆየት በተደረገው የአማራው ማህበረሰብ አባላት በብዛት ያሉበት የጎንደር የጎጃም የወሎ ማህበረሰብ እንደዚሁም የትግራይም የተቀሩ ኦሮሞዎችም እነ ጃጋማ ኬሎ እነ ደረሱ ዱኪ እነ ደጃች ባልቻ አባነፍሶ እና ስንት ኢትዮጵያውያን በሙሉ ተሰባስበው ነው የሀገሪቷን አንድነት የሀገሪቷን ነጻነት የሀገሪቷን ቅርጽ ያደረጉት። ኦፍ ኮርስ በዚህ መካከል የአንበሳውን ድርሻ የሚይዘው ማን ነው? የአንበሳውን ድርሻ የሚይዘው አማራው ነው። በአፄ ምኒልክ ጊዜ በአፄ ዮሐንስ ጊዜ ኢትዮጵያ አንድነቷ ተጠብቆ ቆይታለች። በአፄ ዮሐንስም ጊዜ በአፄ ምኒልክም ጊዜ ኢትዮጵያ አንድነቷ ተጠብቆ ቆይታለች። በአፄ ምኒልክ ጊዜ በአፄ ምኒልክ ውስጥ ደግሞ የአፄ ምኒልክ ወታደሮች የነበሩት እነ ራስ ጎበና እነ ፊታውራሪ ዲነግዴ ምናምን ደግሞ አማራ አልነበሩም እና እንደው ይሄንን እንደው ከግምት እናስገባ በሚል ነው። ስለዚህ ይሄ ለአማራው ብቻ የሚደረግ ይሄ እንዲህ አይነት ነገር ግን ፋክቹዋል አይደለም ለማለት ነው። እና አማራነት ማለት ነፃነትን አንድነትን ማስጠበቅ ነው። አዎ፣ ግን ሌሎችም አብረው ሆኖ ያስጠበቁት ነገር ነው። ይሄ በትልቁ ሊሰመርበት ይገባል። መሰባሰቢያ አጀንዳችን የአማራ ብሔርተኝነት ነው ስንል ይሄን ማለታችን ነው። በእኛ መልክ ግቡ የአማራ ብሔርተኝነት እንቅስቃሴ ግቡ ይሄንን ጨቋኝ አገዛዝ ማስወገድ በምትኩ ሁሉም ኢትዮጵያዊ የሚከበርበት በጋራ የሚኖርበት ሀገረ መንግስት መገንባት ነው። በሂደት ደግሞ የአማራን ህዝብ ህልውና በማንነቱ ምክንያት በአመለካከቱ ምክንያት በታሪኩ ምክንያት ለኢትዮጵያ ባደረገው አስተዋጽኦ ምክንያት በጠላትነት እንዲፈረጅ እንዲጠፋ የተፈረደበትን ህዝብ የማዳን የመከላከል እግረ መንገዱንም የኢትዮጵያን ህልውና ማስከበር ነው በዚህ እንቅስቃሴ ሂደት ግባችን ማለት ነው። በጣም አሁን እዚህ ጋር ጠበቃ አስረስ የተናገረው ነገር በጣም ልቤን ያረካው ልቤን ያስደሰተው ነገር እንግዲህ ይሄ ሁሉ መልስ ወገኖቼ የአማራ ርዕዮተ ዓለም የአማራ ብሔረተኝነት ምን ማለት ነው የሚለውን መልስ ጥያቄ ነው እና የአማራ ብሔረተኝነት እንግዲህ በጠበቃው በቃል አቀባዩ አስረስ መሰረት እንደው አንድ ሁለት ብሎ እንደው በጣም ረጅም ርቀት ሄደ በጣም ረጅም ትንተና አደረገ እንጂ ዴዲዩስ አደረገ ግባችን ይሄ ነው ብሎ የአማራ ብሔረተኝነት ግቡ ይሄ ነው ብሎ 1 2 3 ካስቀመጠው የአማራ ብሔረተኝነት ነው ብሎ ያሉት አይዲዮሎጂ ግቡ 3 ነው። 3 ግብ አለ። አንዱ ምንድነው? ይሄ ክፉ አማራ ጠል ዘረኛ አገዛዝን መገርሰስ። ሁለተኛ የአማራውን ህልውና መታደግ። የአማራው ማህበረሰብ ላለፉት 50 ዓመታት አማራ ተብሎ ገዢ ተብሎ እንግዲህ ተመልከቱት። በመንግስቱ ኃይለማርያም ጊዜ የነበሩት ባለስልጣኖች እነ ፍስሐ ደስታ እኔ ዘራቸው ራሱ የት እንደሆነ አላውቅም። ኮሎኔል መንግስቱ ራሱ ምን እንደነበረ አናውቅም። ምን አማራ ነው የደቡብ ነው እኔ ምን እንደሆነ አናውቅም እንጂ ዘራቸውን አናውቅም እንጂ በኮሎኔል መንግስቱ ጊዜ የነበሩት እነ ተስፋዬ ዲንቃ እነ ምናምን ብዙ ኦሮሞዎችም ራሱ ብዙ ነበሩ አይደል እንዴ? በኃይለ ሥላሴ ጊዜም ደግሞ እንደዚሁ ሚኒስቴር የነበሩ ገዢ የነበሩ መኳንንት የነበሩ ኦሮሞዎችም ትግሬዎችም በብዛት ላይ የነበሩት። ስለዚህ በአፄ ምኒልክም ጊዜ እንደዚሁ ወገኖቼ። ስለዚህ የአፄ ምኒልክን መንግስት
የአፄ ኃይለ ሥላሴ መንግስት የንጉስ ዘውዲቱንም መንግስት የደርግን መንግስት የአማራ መንግስት አድርጎ አማርኛ ስለሆነ የሥራ ቋንቋው የመንግስት የሥራ ቋንቋ አማርኛ ስለሆነ አማርኛ ተናጋሪዎች ናቸው በሚል አማራዎች ናቸው በሚል አማራ ነው የበደለን አማራ ነው እንዲያደረገን በሚል ህወሓት ከመጣች ጊዜ ጀምሮ አማራ የሚሉትን ማህበረሰብ የመግደል የማፈናቀል የመጨፍጨፍ ፖለቲካ ነው የነበረው። ስለዚህ ቅድም ብሏል ጠበቃ አስረስ አማራ ብሎ ኮንሴፕቹዋሊ ዲፋይን ለማድረግ አስቸጋሪ ነው ብሏል። አዎ አስቸጋሪ ነው። ለምን የአማራ ማህበረሰብ ተዋልዷል። ጎንደር ብትሄዱ አማራ ነኝ ቢል ይሄኔ አባቱ ትግሬ ነው ወይ እናቱ ትግሬ ናት ወይ አያቱ ወይ ግማሽ በመቶ ትግሬ ነው። ጎጃም ብትሄዱ አያት ቅድመ አያት ጋር ብትሄዱ ኦሮሞ ትገባላችሁ። ወሎም እንደዚሁ። ስለዚህ ይሄ የጠራው ይሄ ፕሪሞርዲያል ይሄ ደማዊ የሆነ አማራ ነኝ የሚለው ነገር ብዙ አማራው ጋር አይሰራም፣ ኦሮሞም ጋር አይሰራም። ፎር ዛት ማተር የተደባለቀ ማህበረሰብ ነው። የተደባለቀ ማህበረሰብ ሸዋ ብትሄዱ ሸዋ፣ ኦሮሞ፣ ጉራጌ፣ አማራ እኮ ተደባልቆ የሚኖርበት እኮ ነው። ጎንደር ብትሄዱ ትግሬና አማራ ተደባልቆ የሚኖርበት ነው። ጎጃም ብትሄዱ አገው፣ ኦሮሞ፣ አማራ ተደባልቆ የሚኖርበት ነው ወገኖች። ስለዚህ ይሄ በደማዊ አማራ ነው ብሎ ለማለት አስረስ እንዳለው ትክክል ነው የተናገረው። ኮንሴፕቹዋሊ አስቸጋሪ ነው። ነገር ግን ምንድነው የሆነው ወገኖቼ? ህወሓት ከመጣች በኋላ አንድ ማህበረሰብ አለ፣ አመለካከት የሆነ አመለካከት ያለው ማህበረሰብ አለ። ኢትዮጵያ የሚል ማህበረሰብ አለ እና ይሄ ኢትዮጵያ የሚለው ማህበረሰብ አማርኛ ተናጋሪ የሆነ ማህበረሰብ ኢትዮጵያዊነትን የሚያቀነቅን ማህበረሰብ ለኢትዮጵያዊነት እውቅና መስጠት ስለማይፈልጉ አማራ ነው ብለው ዲፋይን አድርገውታል። ስለዚህ አሁን ጎጃም ያለው ህዝብ ምንድነው? አማራ ነው። ጎንደር ያለው ህዝብ አማራ ነው። ሸዋ ያለው ህዝብ፣ ሰሜን ሸዋ ያለው ህዝብ አማራ ነው። ኢትዮጵያ የሚለው ማህበረሰብ ባይ ዲፎልት ምን ሆኖ አማራ። ስለዚህ አሁን እኔ ለምሳሌ አያቶቼ የኦሮሞ አያቶች አሉኝ፣ የአማራ አያቶች አሉኝ፣ ከጎንደር ከጎጃም አያቶች አሉኝ፣ ከመንዝ ከሸንኮራ አያቶች አሉኝ፣ ከሰሜን ሸዋ የአዳ ኦሮሞ የሚባሉ አለ የሸዋ ደብረ ዘይት አካባቢ፣ ከዛ አካባቢ ኦሮሞዎች አሉኝ፣ ከነገሌ ኦሮሞ አያቶች አሉኝ። እኔ አሁን ውህድ ኢትዮጵያዊ ነኝ። ነገር ግን እኔ ምንድን ነኝ ወገኖች? እኔ አማራ ነኝ። ለነመራ ጉዲና ቢጠየቁ ወያኔዎቹ ቢጠየቁ ግርማ ካሳ ምንድነው ብላችሁ ቢጠየቁት እንደሱ እኮ አማራ ነው የሚሏቸው። ለምን? የኔ አመለካከት እኔ የማራምደው አመለካከት አስረስ የሚያራምደው አብዛኞቹ ፋኖች የሚያራምዱት አብዛኞቹ የአማራ ብሔረተኛ ነን የሚሉት የአማራ ኤሊት ነን የሚሉት የሚያራምዱት ስለሆነ የኔ አመለካከትና የነሱ አመለካከት አንድ አይነት ነው። እነሱ የአማራ ብሔረተኞች ነን ይላሉ፣ እኔ ደግሞ የኢትዮጵያ ብሔረተኛ ነኝ ይላሉ። እነሱ እንደ አማራ ብሔረተኝነት የአማራ ብሔረተኝነትን ተመልከቱት፣ ግልጽ በሆነ መንገድ ዲፋይን ማድረግ አልቻሉም። አስረስ ነው እንግዲህ we're talking about አስረስ ማለት ካሉት አመራሮች ውስጥ ኤሎኩዌንት ጥሩ የሚናገር በሳል ጠበቃ የሆነ ሰው ነው። እሱ እንኳን ግልጽ በሆነ መንገድ ይህንን ነገር 1 2 3 ብሎ ዲፋይን ማድረግ አልቻለም። አንዳንዴ እርስ በርሱ የሚቃረን ነገር ነው ሲዘታየን እና ከባድ ነው። ለምንድን ነው የአማራ ብሔረተኝነት ብለው እነሱ የሚሉት የአማራ ብሔረተኝነት ብለው እነሱ የሚሉት? አንደኛ ዓላማው ምንድነው? ኢትዮጵያን ማዳን ነው። አያችሁ፣ የኦሮሙማ ፖለቲካ የኦሮሙማ አይዲዮሎጂ ዓላማ ኢትዮጵያን መበተን ነው፣ ኢትዮጵያን ዲስትሮይ ማድረግ ነው። የአማራ ብሔረተኝነት ግን ኢትዮጵያን ማዳን ነው። የአማራ ብሔረተኝነት አማራዎች ራሱ ገዢ የነበሩ ጊዜ፣ በነገራችን ላይ አማራዎች ገዢ ነበሩ ብዬ ነው አላምንም። ሁሉም ነበር ገዢ የነበሩት። ገዢ መደብ ውስጥ ራሱ ኦሮሞዎችም ነበሩ እና ግን ኦኬ አማራ ነበር ገዢ የተባለው ከተባለ አማራ ገዢ የነበረ ጊዜ ብዙ ቦታዎች ቋንቋቸው እንዲጠፋ አልተደረገም። ቋንቋቸው እንዲጠፋ አልተደረገም። የሌሎች ባህሎች ሌሎች ቋንቋዎች ሪስፔክትድ ሆኖ ነው ያሉት የነበረው በደርግ ጊዜ በኃይለ ሥላሴ ጊዜ። የአማራው ማህበረሰብ በሄደበት ቦታ በሙሉ ከጎንደር ከጎጃም እየሄደ ከሌላው ጋር ተጋብቶ በሰላም በፍቅር ሲኖር እንጂ በዘርና በጎሳ ሰው ሲለይ አላየንም የአማራው ማህበረሰብ። ስለዚህ ይሄ አማራነት የአማራው ማህበረሰብ ጋር ያለው ካልቸር ሰብአዊ ካልቸር ነው ያለው። ሂውማን የሆነ ካልቸር ነው ያለው። የጎጠኝነት የዘረኝነት አንዱን ዝቅ ሌላውን ከፍ አንዱን ወደ ጎን ሌላውን ወደዚህ የማቀፍ ፖለቲካ የለም። በራስ የመተማመን ፖለቲካ፣ በራስ የመተማመን አስተሳሰብ ነው የአማራው ማህበረሰብ ገጽ እንዳለ።
ስለዚህ የአማራ ፖለቲከኞች ጋር ያለው አመለካከት እኔ የኢትዮጵያዊነት አራማጅ ነኝ ከምለው ጋር ተመሳሳይ ነው። አሁን አስረስ ስለ አማራ ብሔረተኝነት ያስቀመጠው ነገር ግርማ ካሳ የሚያምንበት ነው። አማራው አማራ ተብሎ ሲገደል ሲጨፈጨፍ ኖሯል። ይሄንን ለማስቆም ነው ዓላማችን። አርሲ ውስጥ ነፍሰ ጡር ሴት የምትወልጁ አማራ ነው ተብላ ተገላለች። ሐረርጌ እናትና ሴት አማራዎች ናችሁ ተብለው በእሳት ውስጥ በአንድ ቤት ውስጥ ተቆልፎባቸው ተቃጥለዋል። ኮፈሌ ገለውት በድንጋይ ወግረው ገለውት ከገደሉት በኋላ አስከሬኑን ከዶቅዶቄ ጋር አስረው አርሲ ኮፈሌ ከተማ ለከተማ ሲያሽከረክሩት አማራ አማራ ነፍጠኛ ነፍጠኛ እያሉ ሲያሽከረክሩት ነበር። እና አማራን የመጥላት ፖለቲካ ቆሻሻ የሆነ አማራን የመጥላት ፖለቲካ አለ። ለምን? የኦሮሞማ ፖለቲካ የኦነጎች ፖለቲካ አማራን በመጥላት ላይ ኢትዮጵያን በመጥላት ላይ ያተኮረ ፖለቲካ ነው። ስለዚህ ይሄንን ማስቆም እንፈልጋለን። አማራውን የማጥፋት አማራውን ኤሊሚኔት የማድረግ ስትራቴጂ ነድፈው እየተንቀሳቀሱ ነው። ይሄንን የአማራውን ህልውና ለማስጠበቅ ያለመ አይዲዮሎጂ ነው። የአማራውን ህልውና ለማስጠበቅ ይሄንን ክፉ ዘረኛ አገዛዝ ለመገርሰስ በዛም ሂደት ደግሞ ኢትዮጵያን ለማዳን የዳነችው ኢትዮጵያ ውስጥ ደግሞ ሁሉም ኢትዮጵያዊ በሰላም ፍትሃዊ በሆነ መንገድ መብቱ ተከብሮ የሚኖርባት ኢትዮጵያን ለመገንባት ነው ግባችን። የአማራ ብሔረተኝነት ግብ ይሄ ነው ብሎ ነው አስረስ ያስቀመጠው። ስለዚህ የአማራ ብሔረተኝነትን ተውትና አስረስ የአማራ ፋኖ ብሔራዊ ንቅናቄ የአማራ ብሔረተኝነት ማለት ይሄ ነው ብሎ የዘረዘራቸውን የአማራ ብሔረተኝነት ይሄ ማለት አይደለም ብሎ ያስቀመጣቸውን እኔ የኢትዮጵያ ብሔረተኛው ምጋራው ነው። የኢትዮጵያ ብሔረተኝነትም አመለካከት ይሄው ነው። የኢትዮጵያ ብሔረተኝነት አመለካከትም ይሄው ነው። ስለዚህ ልዩነት የለም ማለት ነው። እስቲ ሌላ ጀነራል ተፈራን ጀነራል ተፈራን በዚህ ጉዳይ ላይ የተናገሩት ነገር አለ። እስቲ እናዳምጣቸው። ከአመራሩ ጋር የተደረገው ምንድነው? በተደጋጋሚ ውይይቶችና ምን መከተል አለብን፣ ርዕዮተ ዓለማችን ምንድነው መሆን ያለበት? እዚህ ላይ ብዙ ነገር ይነሳኝ። ርዕዮተ ዓለማችን የአማራ ብሔርተኝነት ነው። መሰባሰቢያችን አማራነት ነው። ከዛ ውጭ ያለው ዜሮ ነው። ምክንያቱም ከዚህ በፊት ብዙ ነገር ተሞክሮ አልተሳካም። አገሪቱ ላይ የተዘረጋው የዘር ስርዓት ነው። ይህ ስርዓት ደግሞ ዋና ታርጌቱ አማራ ነው። በአማራ ነው የተሰባሰበው። ሁሉም ወደኋላ ታሪክን ብትሄድ የተሰባሰበው አማራ ጠልነት በሆነ አማራን የማጥቃት ነው። ስለዚህ ይህን በርግዶ የሚጥለው በአማራነት ስንሰባሰብ ነው፣ የአማራ ብሔርተኝነት ነው የሚል ሐሳብ ግዴታ መምጣት ጀመረ። ይሄ በዚህ ዙሪያ ነው እንግዲህ ሌሎቹንም ለትግሉ የሚያስፈልጉት ዓላማዎች፣ መመሪያዎች ሁሉም ከዚህ አንፃር መሪው ይሄን በማስተካከል ግምዳት ፈርዲም ጊዜ ያስፈልገው ነበር። ኦኬ፣ እዚህ ጋር እንግዲህ ጀነራል ተፈራም የሚሉት ተመሳሳይ ነገር ነው የሚሉት እና የኛ ርዕዮተ ዓለማችን የአማራ ብሔረተኝነት ነው። ግን ይሄ የአማራ ብሔረተኝነት ግን ክሊርሊ ዲፋይን ሊያደርጉት አልቻሉም። አሁን በብዙ ሰዎች ዘንድ የአማራ ብሔረተኝነት ነው በሚሉበት ጊዜ አብዛኛው ሰው የሚያስበው የተለመደው የትግራይ ብሔረተኝነት፣ የኦሮሞ ብሔረተኝነት፣ የሌላ ብሔረተኝነት አግላይ በቃ ብሔረተኝነት ሲባል ናሽናሊዝም ሲባል የተወሰነውን ማህበረሰብ ብቻ አቅፎ ሌላውን ማህበረሰብ አግሎ ስለሆነ የነሱ ያልሆነውን ነገር የነሱን ነገር የማያሳይ ዴፊኒሽን ነው ለርዕዮተ ዓለማቸው የሰጡት። የአማራ ብሔረተኝነት ወይም የአማራ ናሽናሊዝም ሲባል ቤዚክሊ ናሽናሊዝም ማለት ሌላውን የሚያገል ማለት ነው። የጠበበ ነገር ማለት ነው።
እነሱ የአማራ ብሔረተኝነት ነው ብለው በሚናገሩበት የፋኖ ርዕዮተ ዓለም የአማራ ፋኖ ብሔራዊ ንቅናቄ ርዕዮተ ዓለም የአማራ ብሔረተኝነት ነው በሚሉበት ጊዜ አብዛኛው ሰው አንደርስታንድ የሚያደርገውና ወዲያው ኮንክሉድ የሚያደርገው እንደ ኦነግና እንደ ህወሓት ለአማራው ብቻ የቆሙ ናቸው ወደሚል ነው። ወደዛ ኮንክሉዥን ነው ሰው ይመጣው። ስለዚህ ያ እንዳልሆነ ለማስረዳት ተመልከቱ አስረስ ምን ያህል ጊዜ እንደፈጨበት አላህ ጥያቄ ለማስረዳት ምን ያህል ጊዜ እንደፈጀበት ተመልከቱ። ስለዚህ እኔ ምንድነው ሬኮመንድ ማረገው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ያው ሐሳብ ይቀበላሉ ብዬ አስባለሁ። ሬኮመንድ ማረገው ይሄ ጉዳይ በእነሱ መሐከልም ክርክር እንዳስነሳ ይታወቃል። አስረስም ገልጿል። ይሄን ነገር እንደ ርዕዮተ ዓለም ማቅረብ የለብንም ብሎ ክርክር እንዳስነሳ ገልጸዋል። ስለዚህ ይሄ አባባል ፖለቲካሊ ይጠቅማል ብዬ ነው ያላምነው። የግድ ርዕዮተ ዓለማችን ይሄ ነው ብሎ ርዕዮተ ዓለምም ሊኖራቸውም አይገባም። ጠቅለል ባለ መልኩ ማኒፌስቶ ይኖራቸዋል። ማኒፌስቶቻቸው ላይ 1 2 3 4 ግባችን፣ ዓላማችን፣ እሴታችን ይሄ ነው። አሁን የአማራ ብሔረተኝነት ማለት ግቡ ይሄ ነው ብሎ አስረስ ያስቀምጠውን የአማራ ብሔረተኝነት ሳይሉ አንድ እኛ የምንታገለው ይሄ ክፉን ዘረኛውን አገዛዝ ለመገርሰስ ነው። ነጥብ 1 ይሄ አብይ አህመድ የሚመራው የኦሮሞ ብልጽግና የኦሮሞ አገዛዝ እስከነ ስርዓቱ ስር ነቀል በሆነ መንገድ መቀየር አለበት። 1 2 አማራ ጠል ህገ መንግስት የአማራ መሬት የትግሬ መሬት የኦሮሞ መሬት እያለ ህዝብን ከህዝብ እንዲጨራረስ ህዝብ ከህዝብ እንዲገዳደል ያደረገ አማራ ጠል ህገ መንግስት እንቀይራለን። 2 3 የአማራ አገሩ ሁሉም ኢትዮጵያ ነው። የትግሬውም የኦሮሞም የሌላውም አገሩ ሁሉም ኢትዮጵያ ነው። ማንንም ኢትዮጵያዊ በሁሉም የአገሪቷ ክፍል በሰላም መውጣት፣ መግባት፣ መኖር፣ መስራት መቻል አለበት። መምረጥ መመረጥ መቻል አለበት። 3 4ኛ ላለፉት 50 ዓመት ላለፉት 60 ዓመት የአማራ ማህበረሰብ በሚል የተፈጸመ በደል፣ የተፈጸመ ወንጀል፣ የተፈጸመ ጄኖሳይድ አለ። ለዛ ዕውቅና መሰጠት አለበት። 6ኛ አማራ የማንም በላይ አይደለም። አማራ የማንም በታች አይደለም። ሁሉም ኢትዮጵያዊ ፍትሃዊ በሆነ መንገድ በአገራቸው በኩልነት መተዳደር አለባቸው። 7ኛ በአማራ ላይ እየተፈጸመ ያለ ስርዓታዊ ሲስተማቲክ የሆነ ጥቃት፣ መገለል በአስተማማኝ ሁኔታ መቆም አለበት። በአስተማማኝ ሁኔታ ያ ብቻ አይደለም። በአማራ ላይ የተፈናቀሉ ሐሳም ሊከፈላቸው ይገባል የሚል እነዚህ መሰረታዊ የአማራ ማህበረሰብ ጥያቄ የሚያስቀምጡ መሰረታዊ ይሆን 1 2 3 4 5 ማኒፌስቶችን ቢያወጡ ያ በቂ ነው። የአማራ ርዕዮተ ዓለም የአማራ ብሔረተኝነት የምናምን እየተባለ ኮንፊውዥን ውስጥ ለምን ይገባሉ? እንዲህ በሚሉበት ጊዜ የአማራ ብሔረተኝነት በሚሉበት ጊዜ አውቶማቲክሊ የአማራ ብሔራዊ ንቅናቄ ሌላ በቃ እንደ ህወሓት እና እንደ ኦነግ ተደርጎ ነው የሚታየው። በቀላሉ እንደዛ ነው የሚታየው። እና ጠላቶችም ደግሞ ፋኖ ደግሞ መርሳት የሌለብን ፋኖ ጠላቶችም አሉት። ስፒን እያደረጉ ያልሆነውን ሆነ የሚሉ ያልተባለውን ተባለ የሚሉ የፋኖ አመለካከት እንደዚህ ሆኖ ግን በቃ የፋኖ አመለካከት እንደዚህ ነው ብሎ አጣሞ የሚያቀርቡ ጠላቶችም እንዳሉ ማወቅ አለብን። ስለዚህ እኔ ጀነራል ተፈራም አስረስ የተናገሩትን የምጋራው ነው። የአማራ ርዕዮተ ዓለም ብለው ዲፋይን ለማድረግ የሞከሩት እኛ ሌሎች ማህበረሰብ በላይ እንሁን ማለታችን አይደለም። የሌሎች ቋንቋዎችን የሌሎች ባህሎችን እናከብራለን። ኢትዮጵያን ማዳን እንፈልጋለን። በኢትዮጵያ ውስጥ ሁሉም በሰላም መኖር መስራት የሚችሉበት ስርዓት መዘርጋት ነው የምንፈልገው። ይሄ ክፉና ዘረኛ አገዛዝ መገርሰስ አለበት። ይሄንን አማራው ብቻ አይደለም፣ ጉራጌው፣ ጋሞውም ሌላውም ማህበረሰብ የሚደግፈው። ስለዚህ አጀንዳቸው ይሄ ከሆነ የአማራ ብሔረተኝነት ነው ብለው ለምን ነገሩን ያጠቡታል? ይሄ እነዚህ ጥያቄዎች የአማራ ጥያቄዎች ብቻ እንደሆኑ አድርገው ለምን ነገሩን ያጠቡታል? ስለዚህ እንደ አማራ ተደራጅተዋል፣ እንደ አማራ ተሰባስበዋል። ገባ? መነሻቸው አማራነት ነው።
ለምን እንደ አማራ ስለሆነ የተገደሉት እንደ አማራ ስለሆነ የተጨፍጨፋው የተደረገው እንደ አማራ ስለሆነ ግድያው የተደረገው ካሁን በኋላ እንደ አማራ መነሳት አለብን ተብሎ እንደ አማራ ተደራጅተው ተነስተዋል። አሁን እንደ አማራ ተደራጅተው በሚነሱበት ጊዜ ሌላውን ኢትዮጵያዊ አማራው ሞቶ ሌላውን ኢትዮጵያዊ ማዳን አለበት ማለት አይደለም። አንዳንዶቹ ኢትዮጵያ በአማራ ደም ለምንድን ነው ኢትዮጵያ ብቻ የምትድነው የሚል አነጋገር በአማራ ደም ኢትዮጵያ አትድን። እንደዛ አይደለም ያልኩት። ቀላል ጥያቄ ሁሌ የምናገረው አማራንን የምትሉ ወገኖች የአማራ ብሔረተኞች ነን የምትሉ ወገኖች እኔ እስከማውቀው ድረስ ጀነራል ተፈራም አስረስም ኢትዮጵያን የማዳን ዓላማ ነው ያላችሁ። ስለዚህ መዳረሻችሁ ኢትዮጵያ ናት። መዳረሻችሁ የፋኖ መዳረሻ ኢትዮጵያን ማዳን ነው የፋኖ መዳረሻ። ስለዚህ ኢትዮጵያን የምናድነው ደግሞ አማራን በማዳን ኢትዮጵያን እናድናለን። አያችሁ፣ አማራን ካዳን በኋላ አይደለም ኢትዮጵያን የምናድነው። አማራን ለማዳን በምናደርገው ጉዞ ኢትዮጵያም ትድናለች። ይሄ ልዩነቱ እንደዛ ነው። ስለዚህ አንዳንዶቹ በኢትዮጵያ የራሷ ጉዳይ በአማራ ደም የምትድን ኢትዮጵያ አትኖርም ብሎ ይናገራሉ። እነዚህ የማይገባቸው አንዳንዴ የኢትዮጵያን ያለውን ነባራዊ ሁኔታ የማይረዱ እንጭጭ አስተሳሰብ ያላቸው ናቸው። ኢቭን አማራ ምን ማለት እንደሆነ ራሱ የማይረዱ ሰዎች ናቸው። የአማራው ማህበረሰብ እኮ ኦልሞስት 1/3 የአማራ ማህበረሰብ ከአማራ ክልል ውጭ ነው የሚኖረው። ስለዚህ አንድ ሰው አማራን ለማዳን የሚንቀሳቀስ የሚሰራ ከሆነ በኢትዮጵያ ውስጥ የሚኖረውን አማራ ማዳን አለበት አይደል እንዴ? ስለዚህ በኢትዮጵያ ውስጥ የሚኖረውን አማራ ለማዳን ኢትዮጵያን ማዳን ያስፈልጋል። ስለዚህ አማራን ለማዳን ኢትዮጵያን ማዳን ያስፈልጋል። ኢትዮጵያን ለማዳን ደግሞ አማራን ማዳን ያስፈልጋል። ስለዚህ አማራን ማዳን ማለት ኢትዮጵያን ማዳን ነው። ዘሴም ነው ወገኖቼ። ሌላው አዲስ አበባ ከተማ ነው። አዲስ አበባ ከተማና ሸዋ አዲስ አበባና ከተማና ሸዋ እነዚህ የአማራ ብሔረተኛ ነን የሚሉት አዲስ አበባን ፋኖ አዲስ አበባ መግባት አለበት ብሎ ነው የሚያምኑት። ፋኖ አዲስ አበባ ከገባ አዲስ አበባ በፋኖ ስር ከገባ ማለት እኮ ወገኖች ኢትዮጵያን በፋኖ ስር ወደቀች እኮ ማለት ነው። አዲስ አበባን የተቆጣጠረው እኮ ኢትዮጵያን ይቆጣጠራል። ስለዚህ አማራን ማዳን ማለት ኢትዮጵያን ማዳን፣ አማራነት ማለት ኢትዮጵያዊነት ነው። ስለዚህ ብዙ ይሄ የአማራ ብሔረተኝነት የአማራ ብሔረተኝነት ርዕዮተ ዓለማችን የሚለውን ነገር እኔ ቢተውት ደስ ይለኛል። ለምን እንዳልኳችሁ የሚመልሱት መልስ ራሱ ኮሄረንት አይደለም የሚሆነው። በቃ እርስ በርስ ቅድም እንዳልኳችሁ ነው። እንግዲህ ጠበቃ አስረስ ራሱ መመለስ አልቻለም። እርስ በርሱ የሚቃረን ቀላል መልስ ለመመለስ ረጅም ትንተና ነው ሲያደርግ የነበረው እና ረጅም ትንተና አድርጎ ደግሞ የተናገረውን ነገር እስቲ ቆይ ምን ሊል ነው የተናገረው ነገር እኔ የምስማማበት ነገር እኔም የምጋራው ነገር ሁላችንም የምናጋራው ነገር ነው። ስለዚህ ወይ ሌላ ስም ይስጡት፣ የአማራ ብሔረተኝነት ግን አይበሉት፣ ግን ሌላ ስም ይሄንን አይዲዮሎጂ ዲፋይን አድርገን በዚህ ይሄንን ግን ማድረግ አለብን የሚሉ ከሆነ ሌላ ስም ይስጡት እና የአማራ ብሔረተኝነት አማራነት አይደለም ይላሉ። እንደገና ደግሞ የአማራ ብሔረተኝነት አማራነት ነው ይላሉ እና እርስ በርሱ የሚቃረን ነገሩ በጣም ውስብስብ ስለሆነ ነገሩን ደግሞ ውስብስብ የሚያደርገው ራሱ የአማራ ማህበረሰብ ባህሪው ራሱ በቃ የተደባለቀ የተዛመደ ስለሆነ በጣም ከባድ ነገር ነው። ስለዚህ ለምን ነገሮችን አያቀርቡትም? ሁሉም የሚስማማበት አማራ ተብሎ እየተገደለ የነበረ እየተጨፈጨፈ የነበረ እየተፈናቀለ የነበረ ማህበረሰብ አለ። ያ መቆም አለበት። በቃ አለቀ። ከዚህ በኋላ አንተ መጤነህ አንተ ሰፋሪ ነህ እያለ ማንም ወሮበላ ህዝቡን እንደፈለገ የሚገልበት ዘመን አክትመዋል። ይህንን ማረጋገጣል። የኃይል ሚዛን አሁን አማራው ጋር ስለሆነ ወደደም ጠላም አሁን አማራው አይገደልም፣ እየተገደለ ካሁን በኋላ አይኖርም። እስካሁን ለሀገር ብሎ ለህግ ብሎ ለኢትዮጵያ ብሎ አንገቱን ደፍቶ ኖረ። ያንን የህዝቡን አገር መውደድ እንደ ፍርሃት፣ የህዝቡን ትዕግስት እንደ ደካማነት ቆጥረው ይሄው ላለፉት 7 ዓመታት ወገኖች ላለፉት 7 ዓመታት በወያኔ 27 ዓመት አማራው መከራውና ስቃዩን ሲያዩ አለ። ብአዴን የሚባሉ እንከፎች ጀነራል ተፈራ እንኩቶች አይደል ያሏቸው? እንኩቶች ትርፋንጀቶች ነው ያሏቸው። ብአዴኖች ትርፋንጀቶች እንኩቶች በአማራው ስም ባህር ዳር ተቀምጠው ለ27 ዓመት ህዝቡን ሲገድሉት ቆዩ። ያችሁ
አማራው አንገቱ ተደፍቶ እነዚህ በ7 ዓመት ደግሞ እና አብይ መጡና ደግሞ በወያኔ ጊዜ ከነበረው በመቶ እጥፍ በአማራው ማህበረሰብ ላይ እልቂትና ሰቆቃ ተፈጠረ። አማራው ይሄ መሆን የለበትም ማለት ተደራጀ፣ ፋኖ ሆነ፣ የራሴን ህልውና አስጠብቃለሁ፣ ደንን ህልውናን አስጠብቃለሁ ብሎ ተነሳ። ስለዚህ የፋኖ ትግል ዓላማው የአማራውን ህልውና ማስጠበቅ ነው። ይሄ በግልጽ ተቀምጧል። ይሄ ሁሉም ሰው የሚደግፈው የአማራውን ህልውና በማስጠበቅ ደግሞ ኢትዮጵያን እናድናለን። ለአማራውም የምትመች ለተቀረውም ኢትዮጵያዊ የምትመች ኢትዮጵያን እንገነባለን። አለቀ። ይሄንን ክፉ ጸረ አማራ ህገ መንግስትና አወቃቀር እናፈርሳለን። አለቀ። እና በዚህ መልኩ ግልጽ አድርገው ቢያስቀምጡት ብዙ ራሳቸውን ባያወሳስቡ ጥሩ ነው የሚል እምነት አለኝ። እና ይሄ አማራ ብሔረተኝነትን እንደ ርዕዮተ ዓለም ምናምን የሚሉትን እንደገና ቢከልሱት ጥሩ ነው የሚል እምነት አለኝ። በተለይ እንዳልኩት አሁን ይሄ የመጀመሪያ የፖለቲካ መምሪያ የፖለቲካ ዘርፍ የፖለቲካ ጉዳዮች መምሪያ ተቋቁሟል በረዳት ፕሮፌሰር ጌታ አስራደ የሚመራ እና ይሄ የፖለቲካ መምሪያ የፖለቲካ ፍኖተ ካርታ እንዲያዘጋጅ መመሪያ ተሰጥቶታል ከፖሊት ቢሮ እና እርግጠኛ ነኝ የፖለቲካ መምሪያው ይሄንን ነገር እንደገና ተመልክቶት ከዚህ በኋላ ደግሞ ሞር አሁን ትግሉ ከአባይን መሻገር ስላለበት የአማራ ብሔረተኝነት እያሉ ማለት አባይን አያሻገር ትግሉ አባይን መሻገር ስላለበት ሌሎች ውህድ ኢትዮጵያውያንን የአዲስ አበባ ህዝብን የተደል ጉራጌው ሌሎቹንም ማቀፍ ስለሚያስፈልግ ሌሎቹንም ለማቀፍ በተቻለ መጠን አድማስ ማስፋት ስለሚያስፈልግ ኦሬዲ በግባቸውና በአላማቸው እኮ ኦሬዲ አድማሱ እኮ ሰፍቷል። ግን በሚሰጠው ስም ግን ስሙ ግን አድማስን የጠበበ ነው። ስሙ ነገሮችን የሚያጠብ ነው። ተግባሩ የሰፋ ነው። እንግዲህ የአማራ ብሔረተኝነት ተብሎ የተነገረን ዲፋይን የተደረገልን ተግባር የሰፋ ነው። አድማሱ የሰፋ ነው። ግን ስሙ ግን አድማሱን ያሰፋ ስም አይደለም፣ የጠበበ ስም ነው። ስለዚህ ተግባራቸውን የሚገልጽ ስም ነው ማስቀመጥ ያለባቸው እንጂ ተግባራቸውን የማይገልጽ ስም ማስቀመጥ ያለባቸው። የአማራ ፋኖ ኢትዮጵያን ማዳን ከሆነ የአማራ ፋኖ የአማራውን ህልውና መጠበቅ ከሆነ የአማራ ፋኖ ሁሉም ኢትዮጵያውያን በሰላም የሚኖሩባትን ስርዓት መዘርጋት ከሆነ ሌላውን ማህበረሰብ መጨፍለቅ፣ ሌላውን ቋንቋ መጨቅረቅ፣ ሌላውን ባህል መጨፍለቅ ካልሆነ ኦልሬዲ በአጀንዳ ደረጃ አድማሳቸውን አስፍተውታል። አሁን የሚያስፈልገው ግን ያንን ዓላማቸውን አድማሰ ሰፊ የሆነ ዓላማቸውን ተግባራዊ ለማድረግ በሚንቀሳቀሱበት ጊዜ ያንን ስም ሲሰጡት ስሙን የአማራ ብሔረተኝነት ባይሉት ጥሩ ነው። እና ይሄንን እንግዲህ ጃስት ምክረ ሐሳብ ነው የምሰጠው። እንግዲህ የሚበጃቸው የሚጠቅማቸውን የሚያውቁት እነሱ ናቸው። ግን ብዙዎቹ እዛ ውስጥ ያሉ ሰዎች ከጎንደር፣ ከጎጃም፣ ከሰሜን ሸዋ ብዙ ሌላውን ማህበረሰብ የሚያውቁ አይመስለኝም። እዛ ላስታ፣ ጎንደር፣ ጎጃም፣ ደንበጫ ምናምን አካባቢ የነበሩ ሰዎች ስለሆኑ በእርግጠኝነት መነገራቸው እንደ አዲስ አበባ ልጅ አዲስ አበባ ያለውን ማህበረሰብ እንደሚያክሰው እንደ መሀል ሀገር ሰው ይሄ የአማራ ብሔረተኝነት እያሉ የሚቀጥሉ ከሆነ ብዙ ሰው እነሱ ላይረዳቸው ይችላል። ስለዚህ በተለይ ጉዞ ወደ አዲስ አበባ በሚያደርጉበት ጊዜ እዛ አካባቢ ሸዋ ውስጥ በጣም በርካታ የቱለማ ኦሮሞዎች አሉ፣ ሶዶ ጉራጌዎች አሉ፣ ሌሎች ማህበረሰባትን በብዛት አሉ። ውህድ ኢትዮጵያውያንም አሉ። አማራንን የማይሉ ውህድ ኢትዮጵያውያንም አሉ። እና እነዚህ ውህድ ኢትዮጵያውያን የአዲስ አበባ ህዝብ እነዚህን ሁሉ ማቀፍ መጀመር አለባቸው። አያችሁ፣ የአማራ ብሔራዊ ንቅናቄ ትልቅ ድርጅት፣ ትልቅ ሀገርን ሊቀይር የሚችል ትልቅ ተስፋ ያለው ድርጅት መሆን ከፈለገ አድማሳቸውን ማስፋት አለባቸው። አድማሳቸውን ለማስፋት ደግሞ ኦልሬዲ ተግባራቸውን የሚገልጽ ርዕዮተ ዓለም ነው ርዕዮተ ዓለማችን ብለው ማስተዋወቅ ያለባቸው ተግባራቸውን የሚገልጽ። ስለዚህ ኦልሬዲ የአማራ ፋኖ ብሔራዊ ንቅናቄ ዓላማና አጀንዳ ሌላውም ኢትዮጵያዊ የሚደግፈው ዓላማና አጀንዳ ነው። የአማራ ብሔረተኝነት ሲሉ ግን አጠበቡትና ይህንን ማስተካከል አለባቸው ብዬ አምናለሁ። እንግዲህ አድማጮቻችን፣ ተመልካቾቻችን በአማራ ብሔረተኝነት ዙሪያ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።